ኢታምልኩ ባይደ አምላክ ዘእንበሊ ከኔ በስተቀር ሌላ አምላክ አታምልኩ ስላሴ ምስጥረ ስላሴ ትደነቃለች እንጂ አትነገርም አሉ ምክንያቱም ማስረዳት አልተቻለም አነ ከልጅ ልጅ ተወልጅ አድናለሁ የሚለው ቃል የት ላይ ይገኛል መጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ማንንም ሰው አንብቦ ይሄን የሚነግረኛል እኔ እነን ከነገረኝ እኔ ክርስቲያን አልነበርኩም ደግሞ 27 ዓመት አልተማርኩም ማለት ዩጋንዳ ተክለ ሃይማኖት የሚባል ቦታ ነው እዛው አካባቢ ነው እዛው ጣና ውስጥ እዛ ቦታ አረበኛ ቋንቋና ዕብራይስጥኛ ቋንቋ የተጻፈ ማንንም ሰው ግን ሊገርመው ይችላል አሁን ነው አረበኛ የሚችል ክርስቲያን ሄዶ ማየት ይችላል ኡጋንዳ ተክለ ሃይማኖት ስለ ነብዩ ሰለላሁ ዐለይሂ ወሰለም መውረድ መወለድ መሰቃየት መገረፍ መብላት መጠጥ እንዲህ ከሆነ ማምላካችን ከኛ በምን በለጠ ስላሴም በቂ ማስረጃ ስላላገኘው ፈጣሪ አንድም ሶስትም ነኝ ራሱ ብሎም ስላልተናገረ ሁለተኛ እኔ አምላክ ነኝ ብሎ ክርስቶስን ስላላስረዳ እነዚህ ሁሉ ተጠቅልለው ወደ ወሬነት ሲቀየሩብኝ አንድ አምላክ የሚለው እስላማዊ የሆኑ ጽሁፎችን ሳነብ ከውስጤ ጋር ተስማማ لا إله إلا الله 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 إله إلا الله لا إله إلا الله لا إله إلا الله محمد رسول الله بسم الله الرحمن الرحيم الصلاة والسلام على رسول الله صلى الله عليه وسلم أما بعد እንግዲህ የምንነጋገርበት ርዕስ ከረጅም ጥናት በኋላ ጉዞ ወደ እስላም የሚል ይሆናል በመጀመሪያ ግን ስሜን አስተዋውቃለሁ በአሁኑ ሰዓት ኻሊድ ካሳሁን እባላለሁ በፊት ለብዙ ዘመናት ባሳለፍኩት ታሪክ በክርስትና ዓለም ውስጥ ስኖር እጠራበት የነበረው ብዙ ክርስቲያኖች እንደሚያውቁኝ ሁሉ መምህር አባ ወልደ ስላሴ ካሳሁን እባላለሁ ስባል ቆይቻለሁ እንግዲህ ከረጅም ጥናት በኋላ ጉዞ ወደ እስላም ያልኩት ሰፋ ያለ ታሪክ ስለሆነ ባላህ ስም እንድትከታተሉኝ እጠይቃለሁ ይሄ ረጅም ጥናት የሚለው የኔን ህይወት የሚዳስስ ስለሆነ መጀመሪያ የተወለድኩበት አካባቢ የኖርኩበት ያደግኩበትን አካባቢም ጠቅሳለሁ የተወለድኩት በሰሜን ኢትዮጵያ ነው ያም ማለት በምስራቅ ጎጃም ውስጥ በሚገኘው ደብረ ማርቆስ አካባቢ ነው የተወለድኩት እንግዲህ ከተወለድኩ በኋላ ልክ በ7 አመቴ በአካባቢው የሚኖሩ ሰዎች ሁሉ ልጆቻቸውን ወደሚያስተምሩበት ወደ ቤተክርስቲያን ትምህርት ተላኩኝ እዛ ቤተክርስቲያን ትምህርት እንደገባሁ እንግዲህ አላህ ለእያንዳንዱ ሰው የሚሰጠው ጸጋ አለ ለአንዳንዱ ሀብት ይሰጠዋል ለአንዳንዱ ደግሞ ዕውቀት ይሰጠዋል ለአንዳንዱ ለአላህ የመገዛት የእምነትን ጸጋ ይሰጠዋል ለኔም አላህ እንደሰጠኝ ጸጋ መጠን በዛው በክርስትና ትምህርት ውስጥ መጀመሪያ ያው የክርስትና አስተምህሮ ቅደም ተከተላለው ፊደል ጀመርኩኝ እንደገባው ከፊደል በኋላ ወንጌል ገባው ከወንጌል በኋላ ደግሞ ዳዊት እንደዚሁ ያልኩ ጾመ ድጓ ሁለት ጊዜ ከዘለቁ በኋላ ወደ ቅኔ ቤት ሄድኩኝ ቅኔ ቤት ሄጄ እንግዲህ የቅኔ ትምህርት ከሌላው ትምህርት እጅግ ለየት ያለ ነው የግዕዝ ቋንቋ ነው ግስ አለው እርባታ አለው እያንዳንዱ የቅኔ ስልት ደግሞ ከሌላው ትምህርቶች በተለየ አይምሮን በሚፈትን መልኩ
የምንማረው ትምህርት ስለሆነ እዛ ቅኔ ትምህርት ቤት ውስጥ እንግዲህ ለብዙ ዘመናት አሳለፍኩኝ። እዛ ጀማሪ ሆኜ ከተወሰነ ጊዜ በኋላ ያው ቅኔው እየገባይ ሲሄድ ቅኔ በፊትም ዜማ ቤት እያስቀጸልኩ ዜማ አስተምር ስለነበረ ቅኔ ቤትም ከገባው በኋላ ያ የዜማ ትምህርቴ ድጓ ያንድ ዘመን ጾመ ድጓ 2 ጊዜ ዘልቄ ስለነበረ በስብዓተ ነጉ በተለያዩ የቤተ ክርስቲያን አገልግሎቶች ስሳተፍ የተለየ ክብርም የተለየ ስሜት በህዝቡ ዘንድ ስለነበረኝ ወዲያው ቅኔውም ቶሎ እንዲገባኝ አስተማሪዎችም ቶሎ እንዲያስተምሩኝ እድሉንም ጊዜውንም አገኘሁኝ። እንግዲህ ከዛ በኋላ የቅኔ ትምህርት ነው። የቅኔ ትምህርት እንግዲህ የፍልስፍና ትምህርት ነው፣ የቋንቋ ትምህርት ነው። በአጠቃላይ የክርስትና መጻሕፍቶች በመጀመሪያ በኢትዮጵያ ውስጥ በታላላቅ ገዳማትና አድባራት የሚገኙት መጻሕፍት ተጽፈው የሚገኙበት ቋንቋ እንደመሆኑ እሱን በደንብ ማጥናት እንዳለብኝ ስረዳ በትክክል ያን ጊዜ ቅኔው ውስጥ ጠልቄ መግባት ፍላጎቱም አይምሮም ደግሞ የሚፈልገው ትምህርት ከመሆኑ የተነሳ በቅኔው ውስጥ እንግዲህ ለብዙ ጊዜ አሳልፌያለሁ። አስነጋሪ፣ ዘራፊነት እንዲሁም መምህርነት አሳልፌያለሁ። እንግዲህ የተማርኩባቸው ትምህርት ቤቶችን ለመጥቀስ እችላለሁ። ጨጎዴ ቅዱስ መምህር ያሬድ የሚባሉ ጋር ነበርኩኝ። ኤንታ ተስፋ የሚባሉ ቀራኒዮ መድኃኔዓለም ዘጎጃም ውስጥ ነበርኩኝ። እንግዲህ እነዚህ በኢትዮጵያ ውስጥ በክርስትና በቅኔ በማስተማር ውስጥ በተለይ ታላላቅ ቦታ የሚሰጣቸው ሰዎች ናቸው። እንግዲህ ለመጨረሻ ጊዜ የቅኔ መምህር ሆኜ የወጣሁት ከመምህር ከመላከ መላእክት ተስፋ ተገኘ የቀራኒዮ መምህር ነው። ኤንታ ያሬድ ላይም ሳለው ዘራፊ ነበርኩኝ። ዞሮ እንግዲህ ከዛ በኋላ የቅኔ ትምህርት ከተማርኩ በኋላ ምንድን መማር እንዳለብኝ ከሰዎች ብዙ ጊዜ ቅኔ ሳደርግ ቅኔን የሰሙ ሰዎች በየቤተ ክርስቲያኑ ሳገለግል ያዩ ሰዎች መጽሐፍ ቢማር ይሄ ሰው ነገ ለቤተ ክርስቲያን ትልቅ ሰው ይሆናል የሚል ሐሳብ ብዙ ጊዜ ይናገሩ ስለነበረ ወደ መጽሐፍ ትምህርት ሄድኩኝ። እንግዲህ መጽሐፍ ትምህርት ብዙ ቦታ ነው የተማርኩ። ያው ዲማ ጊዮርጊስም ነበርኩኝ ከነ መምህር ዘሚካኤል። እንደገናም ጎንደር መድኃኔዓለም ከሊቀ ሊቃውንት ዝራ ነበርኩኝ። እዚህ መንፈሳዊ ጳውሎስ ደግሞ መንፈሳዊ ኮሌጅ ውስጥ ከነ ኤንታ ገብረ ስላሴ ነበርኩኝ። ዞሮ ዘዋይ ሐመረ ብርሃን ከመምህር ኤንታ ገብረ መድን ከሚባሉ አንድ መነኩሴ የሐዲስ ኪዳን መምህር ላይ ነበርኩኝ። እንግዲህ ይሄ ሁሉ የመጽሐፍ ግንዛቤን ሃይማኖት ምንድነው፣ ሰዎች የሚያምኑት እምነት እንዴት ነው፣ ለማስተማርም ለመረዳትም ፈጣሪ ማን ነው፣ ፈጣሪ ማንነቱንና ምንነቱን ለመረዳትና ለማምለክ የሚቻለው ስናውቅ ስለሆነ የኔ አይምሮ ደግሞ እንደማንኛውም አይምሮ የመፈለግና የመጠማት ነገሩ ምንድነው ብሎ የማወቅ ጉጉት በውስጤ ስላለ ከዛ በኋላ እንግዲህ ምንድነው ያደረኩት ያው ወደ መጽሐፍት ምርምር ውስጥ ነው የገባሁት። እንግዲህ ገባሁ ያው ሐዲሳትም ብሉያትም ተምሬያለሁ። ማስረጃዎች ሁሉ አሉ። ግን ዞሮ እንግዲህ ለ27 አመት ያሳለፍኩት ታሪክ እጅግ ብዙ ነው። ይሁንም እንጂ እንግዲህ አለፍ እንጂ እያልኩ እንጂ ሙሉን ማስረዳት አይቻልም። እንግዲህ ጥያቄዎች ሁሉ መነሳት የጀመሩት መጽሐፍ ቤት ነው። መጽሐፍ ቤት ማለት ስለ የትኛውም እምነት ስለ የትኛውም ሃይማኖት ማወቅ የሚቻልበት ቦታ ነው። ምክንያቱም ሌሎች ትምህርቶች ለምሳሌ የዜማ ትምህርቶች አሉ፣ የቅኔ ትምህርት አለ። የቅኔ ትምህርት አሁን ስለ ቋንቋ ነው የሚያስረዳው፣ ስለ ግስ ነው የሚያስረዳው፣ ስለ ቋንቋ አተረጓጉም ነው የሚያስረዳው። የዜማ ትምህርት ደግሞ እንደገና የጩኸት ስልቶችን እንዴት አድርጎ በሚያምር ዜማ ድምጽን በማውጣት ማገልገል የሚቻልበትን አይነት ነገር ነው የሚያስረዳው። ጾመ ድጓ እንደገና አቋቋምም ደግሞ የሚያስረዳው ምንድነው በቃ በተለያዩ መሳሪያዎች በጸናጽል በከበሮ ፈጣሪን እንዴት ማስደሰት ይቻላል፣ እንዴት ለፈጣሪ እንዴት መዘመር ይቻላል። ይሄ ትንሽ ከእውቀት አንፃር ከአይምሮ አንፃር ሳይሆን ከልምምድ አንፃር ሰዎች ያገልግሎታቸውን መስመር የሚከፍቱበትና አገልግሎታቸውን የሚፈጽሙበት ትምህርት ነው። የመጽሐፍ ትምህርት ግን ከዚህ ይለያል።
እንዴት ነው የሚለየው የመጽሐፍ ትምህርት ከሌሎች ትምህርቶች? የመጽሐፍ ትምህርት ጠቅለል ያለ ዋና ሐሳቡ ስለ ሃይማኖት የሚታወቅበት ነው። ለምሳሌ በክርስትና ውስጥ ያሉ በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ 81 መጻሕፍት አሉ። 81 መጻሕፍት የሚያስተምሩት የኦርቶዶክስን ዶክትሪን እና በተለይም ከካቶሊክና ከሌሎች የክርስትና እምነቶች ጋራ ያላቸውን ግንኙነቶች እና ልዩነቶች እንግዲህ በዛ ውስጥ አካቶ ማወቅና ማስረዳት ይቻላል ማለት ነው። ነገር ግን መጽሐፍ ጥያቄዎች ይነሳሉ። ከዛ በፊት ሰው ዝም ብሎ ማንፈጠረህ ስላሴ ስንት ናቸው? አንድም ሶስትም ናቸው። ይሄንን ነው ሊያስረዳ የሚችለው። ሊረዳ የሚችለው ይሄንን ነው። መጽሐፍ ቤት ከተገባ በኋላ ግን እያንዳንዱ ነገር ትርጉም አለው።